ሰላም አድማጮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለአርሰናል ደጋፊዎች መጥፎ ዜና ተሰምቷል። የአርሰናሉ ወሳኝ ተጫዋች ዊሊያም ሳሊባ ባጋጠመው ጉዳት ምክንያት ለወራት ከሜዳ እንደሚርቅ ተገልጿል። ተጫዋቹ ካጋጠመው ጉዳት ለማገገም የቀዶ ጥገናም እንደሚደረግለት እየወጡ ያሉ መረጃዎች ያሳያሉ። በዚህም ምክንያት ዊሊያም ሳሊባ በአዲስ የውድድር ዓመት እስከ ህዳር ወይም እስከ ታህሳስ ወር በሚደረጉ የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች ላይ ለአርሰናል አገልግሎት እንደማይሰጥ በርካቶች እየዘገቡ ይገኛሉ። ዊሊያም ሳሊባ ያጋጠመው ጉዳት ምን አይነት ነው? ወደ ሜዳ ለመመለስስ ምን ያህል ጊዜ ሊፈጅበት ይችላል? አርሰናልስ የዊሊያም ሳሊባን ክፍተት ለመሙላት ምን አይነት መፍትሄዎችን ሊጠቀም ይችላል? ባሉት ተጫዋቾች መጠቀም ወይስ ደግሞ ወደ ገበያው ወጥቶ አዲስ ተጫዋች ማስፈረም? እነዚህን ጉዳዮች በዛሬው ፕሮግራማችን ላይ የምንመለከታቸው ይሆናል ማለት ነው። አሁን ላይ ለአርሰናል ደጋፊዎች አሳዛኝና መጥፎ ዜና ተሰምቷል። የክለቡ ወሳኝ ተጫዋች ዊሊያም ሳሊባ ባጋጠመው ጉዳት ምክንያት ለወራት ከሜዳ እንደሚርቅ በርካታ የመረጃ ምንጮች እየዘገቡ ይገኛሉ። በተለይም ደግሞ ተነባቢው ጋዜጣ ሌኪፕ ይዞት በወጣው መረጃ መሰረት ዊሊያም ሳሊባ ከ4 እስከ 5 ወራት ለሚደርሱ ጊዜያት ያህል ከሜዳ እንደሚርቅ ነው ሌኪፕ በዘገባው ያስነበበው። ከዚህም በተጨማሪ ተጫዋቹ የቀዶ ጥገናም እንደሚደረግለት እየወጡ ያሉ መረጃዎች ያሳያሉ። ተጫዋቹ በተለይም ደግሞ በግማሽ ፍጻሜው ፈረንሳይ በስፔን በተሸነፈችበት ጨዋታ ላይ 30ኛው ደቂቃ ላይ በቃ ድንገት ኳስ ጨዋታው እየቀጠለ በነበረበት ሰዓት ነው ሜዳ ላይ ቁጭ ያለው እና በተለይ ደግሞ የከንፈር እንቅስቃሴን የሚያነቡ ኤክስፐርቶች እንደተናገሩት ከሆነ በቃ ዊሊያም ሳሊባ ጀርባው ከአቅሙ በላይ እያሰቃየው እንደሆነ ከዛ በላይ ለመጫወት እንደማይችል እንደነገራቸውም ጭምር ነው እነዚህ የከንፈር እንቅስቃሴ አንባቢ ኤክስፐርቶች ሲገልጹ የነበሩት። ማይ ባክ ኢዝ ጎን በቃ ጀርባዬ አብቅቶለታል እያለ ነው ዊሊያም ሳሊባ ለሕክምና ባለሙያዎቹ ሲነግራቸው የነበረው። እንደውም በተለይ የቡድን ጓደኛው ዳዊት አፓሜካኖ አጠገቡ በመጣበት ጊዜ I can't take it anymore ከዚህ በላይ ልቋቋመው አልችልም፣ my back is dead በቃ ጀርባዬ አብቅቶለታል ብሎ ሲናገር ነበር እና ይህንን ጉዳይ በርካቶች እየዘገቡት ነበር። በተለይ ትላንትና ዊሊያም ሳሊባ በእርግጥ ወደ ዓለም ዋንጫው ገና ሲመጣም ጀምሮ ጉዳት እንዳለበት ይታወቃል። ከነጀርባ ጉዳቱ ነው ወደ ዓለም ዋንጫ የመጣው። እንደውም ሚዲያዎች ምን ይሉ ነበር? የዓለም ዋንጫው ካበቃ በኋላ ዊሊያም ሳሊባ የቀዶ ጥገና ሊደረግለት ወይም ደግሞ ላይደረግለት እንደሚችል ከውሳኔ ላይ የሚደረሰው ከዓለም ዋንጫው በኋላ ነው። ነገር ግን ሞስት ፕሮባብሊ የቀዶ ጥገና ሊደረግለት ይችላል የሚሉ መረጃዎች ሲወጡ ነበር። ምናልባት ይህንን ጉዳይ በተመለከተ በሰራሁት አንድ የቀጥታ ስርጭት ፕሮግራም ላይ ገና ዓለም ዋንጫው እንደተጀመረ ስለ ዊሊያም ሳሊባ ተናግሬ ነበረ። ካስታወሳችሁ በባለፈው ዓመት ጁድ ቤሊንጋም የሪያል ማድሪዱ እና የእንግሊዙ የአማካይ መስመር ተጫዋች በተለይም ደግሞ ባጋጠመው የጀርባ ህመም ምክንያት የዛው የዓለም የክለቦች ዋንጫ ውድድር ላይ ከነ ጀርባ ጉዳቱ እየታገለ ሲጫወት እንደነበር፣ ነገር ግን የዓለም የክለቦች ዋንጫ ካበቃ ወይም ከተጠናቀቀ በኋላ የቀዶ ጥገና እንደሚደረግለትና ለወራት ከሜዳ እንደሚርቅ ሲገለጽ ነበር። እንደተባለው ቤሊንግሃም በዛ ባለፈው ክረምት የዛሬ ዓመት የዓለም የክለቦች ዋንጫ ላይ ከነ ጉዳቱ ያውም የጀርባ ጉዳት ነው የሱም በጀርባ ጉዳት እየተሰቃየ ሲጫወት ከቀጠለ በኋላ ልክ የዓለም የክለቦች ዋንጫ እንዳበቃ ቀጥታ የቀዶ ጥገና ነበር የተደረገለት። ከዛ ተጫዋቹ ለወራት ከሜዳ ርቆ ነበር የተመለሰውና የቤሊንግሃምን ጉዳት ከዚህኛው የሳሊባ ጉዳት ጋር አመሳስለን መመልከት እንችላለን። ይሄ ክሮኒክ ባክ ፔይን ወይም ደግሞ የጀርባ ጉዳት፣ በጣም ጠንከር ያለ የጀርባ ጉዳት ነው ዊሊያም ሳሊባ ያጋጠመው ማለት ነው። እና እንግዲህ በዛ ጨዋታ ላይ እንደምታስታውሱት በላክሮዋ ተቀይሮ ነበር ከሜዳ የወጣው። ቅድም እንዳልኩት ገና ከዓለም ዋንጫው መጀመር አስቀድሞ ሳሊባ ጉዳት ላይ እንዳለ ወደ ዓለም ዋንጫውም ሲያቀና ከነጉዳቱ እንዳቀናና ከነጉዳቱ እንደሚጫወት ነው ሲገለጽ የነበረው። የዛ ጨዋታ ላይ ግን አልቻለም ሳሊባ በቃ ጀርባዬ አብቅቶለታል ሲል ነው የተናገረውና አሁን ሌኪፕ ይዞት የወጣው መረጃ በተለይ በጋዜጣው ሌኪፕ እንዳስነበበው ከሆነ ዊሊያም ሳሊባ የቀዶ ጥገና ይደረግለታል። በዚህ ምክንያት ተጫዋቹ ከ4 እስከ 5 ወራት ለሚደርሱ ጊዜያት ከሜዳ ይርቃል ሲል ሌኪፕ በዘገባው አስነብቧል። እንግዲህ ያ ማለት በሚቀጥለው የውድድር ዓመት አሁን ከ38 ቀን በኋላ አዲሱ የፕሪሚየር ሊግ የውድድር ዘመን ይጀመራል። ወደ 1 ወር ገደማ ብቻ ነው የቀረው አዲስ የውድድር ዓመት ሊጀምር።
ይህ በመሆኑ ምክንያት ነሐሴን፣ መስከረምን፣ ጥቅምትን እነዚህን 3 ወራት ከዛ ደግሞ ጭራሽ እስከ 4 ወር የሚገፋ ከሆነ እስከ ህዳር ወር ድረስ ዊሊያም ሳሊባ ወደ ሜዳ አይመለስም። በፕሪሚየር ሊግ እና በቻምፒየንስ ሊግ ጨዋታዎች ላይ ዊሊያም ሳሊባን አንመለከተውም ማለት ነው። ለማገገም ምን ያህል ጊዜ ይፈጃል? ያው ቅድም እንዳልኩት የቤሊንጋምም ጉዳት እንደዚሁ የጀርባ ጉዳት ነበር። እሱም ከወራት ቆይታ በኋላ ነው ወደ ሜዳ የተመለሰውና ተጫዋቹ የቀዶ ጥገና ስለሚደረግለት ከዛ የቀዶ ጥገና ለማገገም ሊትራሊ ወራት እንደሚፈልግ ግልጽ ነው። ከዛ በኋላ በእርግጥ በዶክተሮቹ የሕክምና ዘዴ እንዲሁ ደግሞ ተጫዋቹ ባለው አካላዊ ብቃት ወደ ሜዳ ለመመለስና ሪከቨር ለማድረግ ባለው አካላዊ ብቃት የተመሰረተ ነው የሚሆነው። ይህንን ካነሳን ዘንድ አሁን የዚህ ተጫዋች መጎዳት ምናልባትም የአርሰናልን እቅድ ሙሉ በሙሉ ሊያዛንፈው እንደሚችል መረዳት አይከብድም። ይህን ነገር ለመረዳትም ያን ያህል ጠለቅ ያለ የእግር ኳስ እውቀት ላይ ያስፈልግ ይችላል። ምክንያቱም በባለፉት ጥቂት ዓመታት የአርሰናል አንዱ የጥንካሬና የስኬት ሚስጥር በተለይ በዚህኛው ዓመት አርሰናል የፕሪሚየር ሊግ ዋንጫን እንዲያሸንፍ ቻምፒየንስ ሊግ ፍጻሜ ተፋላሚ እንዲሆን ያደረገው ትልቁ ነገር የመከላከሉ መዋቅር ነው። መከላከሉ ላይ ደግሞ ሳሊባና ማጋሌሽ አስገራሚ የመከላከል ጥምረት እንደነበራቸው ተመልክተናል። ኢቨን ከሁለት አንዳቸው በጎደሉበት ሰዓት ምንም እንኳን ያንን ቦታ ሸፍነው የሚጫወቱ ተጫዋቾች ለምሳሌ በ2023-24 የውድድር ዘመን ዣኩብ ኪቪዮር አንዳቸው በተጎዱበት ጊዜ እነሱን ተክቶ ሲጫወት ነበር። በዚህኛው አርሰናል ሻምፒየን በነበረበት የውድድር ዘመን የተለያዩ ተጫዋቾችን ተመልክተናል። ሞስኩዌራ እዚህ ቦታ ላይ ገብቶ ሲጫወት ነበረ። ሂንካፔ እዚህ ቦታ ላይ ገብቶ ሲጫወት ነበረ። ስለዚህ ያንን ክፍተት ለመሙላት ተሞክሯል። ግን ማጋሌሽ እንኳን በተጎዳበት ጊዜ የማጋሌሽን ክፍተት ለመሸፈን ምን ያህል ለአርሰናል በጣም አዳጋች እንደነበረ ተመልክተናል። እና አሁን ያውም አስቡት ለ4 ወይም ለ5 ወር ሳሊባ ከሜዳ የሚርቅ ከሆነ በመጀመሪያው ወሳኝ በሚባለው የውድድር ዘመኑ ክፍል አርሰናል አምና በዚህ ወቅት ላይ ነው ለ4 ለ5 ወር ያህል ብዙ ነጥቦችን በመሰብሰብ የፕሪሚየር ሊጉ መሪነት ላይ ለረጅም ጊዜ ተቆናጦ እንዲቀመጥና በዛው እንዲያጠናቅቅ ትልቅ አስተዋጽኦን ያበረከተለት። ስለዚህ አሁን ሳሊባን ማጣት እንዲያው ዝም ብሎ ማጣት ተብሎ የሚታለፍ ነገር ብቻ አይሆንም። ምናልባት በተፈጥሯዊ ደረጃ ከተመለከትን እዚህ ቦታ ላይ መጫወት የሚችሉ በርካታ ተጫዋቾች አሉ። ለምሳሌ አርሰናል ሾርት ሊስቱ ላይ አሁን ባለው የስኳድ ስብስብ እዚህ ቦታ ላይ የሚገኙ ተጫዋቾች አሉ። ሌፍት ባክም ራይት ባክም ብለን ካነሳን ለምሳሌ ጁሪየን ቲምበር የአርሰናል ተከላካይ ነው። ክሪስቲያን ሞስኩዌራ፣ ፒየሮ ሂንካፒዬ፣ ማጋሌሽ፣ ካላፊዮሪ፣ ሉዊስ ስኬሊ እነዚህ 5 6 7 ተከላካዮች የአርሰናል ተጫዋቾች ናቸው። ችግሩ ግን አብዛኞቹ ተጫዋቾች ጉዳት ላይ ያሉ ናቸው። ለምሳሌ ቤን ዋይት እንዲሁም በዓለም ዋንጫ ላይ ራሱ ባጋጠመው ጉዳት ምክንያት ነው የእንግሊዝ ብሔራዊ ቡድንን ስብስብ ያልተቀላቀለው። ከዚህ በተጨማሪ ቲምበር ራሱ በኔዘርላንድ ብሔራዊ ቡድን የዓለም ዋንጫ ስብስብን ከተቀላቀለ ጥሪ ከቀረበለት በኋላ ነው ከዓለም ዋንጫ ስብስብ ውጭ የተደረገው ባጋጠመው ጉዳት ምክንያት። ቲምበር ያውን በባለፈው ዓመት ለ2 ወራት የሚያረቅ ጉዳት ገጥሞት ነበር። ካላፊዮሪ በተደጋጋሚ ጊዜ የሚጎዳ ተጫዋች ነው። ማጋሌሽ አድካሚ ሲዝንን አሳልፏል። ዘንድሮም በዓለም ዋንጫ ብራዚል እስከተጓዘችበት ርቀት በኖርዌይ ተሸንፋ ከውድድሩ እስከምትሰናበት ድረስ በዓለም ዋንጫ ላይ ሲሳተፍ ነበር እና እሱም እረፍት ያስፈልጓል፣ ምንም ጥያቄ የለውም። አሁን አርሰናል ደግሞ የዓለም ዋንጫው ካበቃ በኋላ በሚቀጥለው ሳምንት ሰኞ የፕሪሲዝን ወይም ደግሞ የቀድሞ ውድድር ዘመን ዝግጅቱን ይጀምራል እና እርግጠኛ ሆኖ መናገር የሚቻለው ማጋሌሽ ገና ስብስቡን አይቀላቀልም። ቲምበር በደንብ ማገገም አለበት። ስለዚህ አርሰናል ባሉት ተጫዋቾች ይህንን ቦታ መሸፈን ይችላል ወይ? ይችል ይሆናል፣ ግን ደግሞ አጥጋቢ በሆነ ሁኔታ መሸፈን ይችል እንደሆነ በደንብ ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። ምክንያቱም ቅድም እንዳነሳሁት ምናልባት ሂንካፒየን እና ማጋሌሽን አርቴታ ሊያጣምር ይችላል። ከዛ በኋላ ሉዊስ ስኬሊን ሌፍት ባክ ላይ ወይ ቲምበርን ወይ ቤን ዋይትን በቀኝ ቦታ ላይ ሊያሰልፍ ይችል ይሆናል። ግን ደግሞ የእነዚህ ተጫዋቾች መጎዳት በራሱ ወይም የፊትነሳቸው ሌቭል አጠራጣሪ መሆኑ በራሱ አርሰናል ሌላ መፍትሄ እንዲወስድ የሚያደርገው ጉዳይ ይሆናል ማለት ነው። ስለዚህ አሁን ባለው ሁኔታ ለእኔ የሚታየኝ አማራጭ አርሰናል ወደ ገበያ ወጥቶ ተጫዋቾችን ማስፈረም ነው ያለው አማራጭ። በቃ አሁን ባለው ሁኔታ ከተለያዩ ተጫዋቾች ጋር አርሰናል ስሙ ተያይዞ እየተነሳ ነው የሚገኘው። በተለይ የክሪስታል ፓላሱ ተከላካይ ላክሮዋ፣ የቀድሞ ተጫዋቻቸው ኮንስታንቲኖስ ማቭራፓኖስ፣ እነዚህ ተጫዋቾች ከአርሰናል ጋር ስማቸው ተያይዞ እየተነሳ ይገኛል። ግን በአንድም በሌላም መንገድ ደግሞ ከተመለከታችሁት ለእኔ የአርሰናል
አሁን ባለው ሁኔታ ታክቲካሊ በሜክሺፍት ተጫዋቾችን ያለ ቦታቸው ወይም ደግሞ ያለ ተፈጥሯዊ ቦታቸው ከማሰለፍ ይልቅ ወይ ደግሞ እዛው ክለብ ውስጥ ያሉ ተጫዋቾችንም ከመጠቀም ይልቅ ለኔ ለአርሰናል የተሻለ ብዬ የማስበው አማራጭ ወደ ገበያ ወጥቶ ተጫዋቾችን ማስፈረም ነው። ስለዚህ ይሄኛው የአርሰናል ትክክለኛው አማራጭ ሊሆን ይችላል ብዬ አስባለሁ። ኢቨን ራሱ የአርሰናልን ስብስብ ዘግየት ብለው የሚቀላቀሉ ተጫዋቾች ቁጥራቸው እጅግ በጣም ከፍተኛ ነው። ለምሳሌ ማድዌኬ፣ ቡካዮ ሳካ፣ ኤቤሪቺ ኤዜ፣ እነ ዴክላን ራይስ ዘግይቶ ነው የአርሰናልን ስብስብ የሚቀላቀሉት። ኢቨን ዴክላን ራይስ እንደመጣ ራሱ የአርሰናልን ስብስብ አይቀላቀልም። ምክንያቱም ጉዳት ያለበት ተጫዋች መሆኑን መዘንጋት የለብንም። ከነ ጉዳቱ ነው እሱም የተጫወተ ያለው። እረፍትም ይፈልጋል፣ ሕክምናም ይፈልጋል። ስለዚህ ይህ በመሆኑ ምክንያት አርሰናል ወደ ገበያ ወጥቶ ተጫዋች ማስፈረሙ ግዴታ መሆኑን በደንብ እንመለከታለን። ጥሩ ነገሩ አርሰናል ቀድሞ ማወቁ ነው። በተለይ የዊሊያም ሳሊባ ጉዳት ቀድሞ የነበረ እንደሆነ ይታወቅ ስለነበር አርሰናሎችን በዚህ ጉዳይ ላይ የሆነ ያህል አዌርነስ ወይም ደግሞ የሆነ ያህል እውቀት ሊኖራቸው እንደሚችል ግልጽ ነው። ምክንያቱም ሳሊባ ወደ ዓለም ዋንጫው ሲሄድ ከነ ጉዳቱ እንደሄደ ይታወቃል። ስለዚህ አርሰናል ቀዶ ጥገና ካደረገ እንኳን ለወራት ከሜዳ ስለሚርቅ ተጫዋች መግዛት እንዳለባቸው ያውቃሉ። አምና በአርሰናል በኩል የተመለከትነው አንዱ ነገር ካይ ሃቨርትዝ የመጀመሪያው ሳምንት ጨዋታ ላይ ከተጎዳ በኋላ አርሰናል ኢሚዲየት እርምጃ ወስዶ ነው ከዛ በኋላ ኤቤሪቺ ኤዜን ወደ ቶተናም ሊያመራ የተቃረበውን ተጫዋች ወደ ክለቡ እንዲያመጣ ያደረጉት ማለት ነው። ይህንን በደንብ ተመልክተናል። አንድ ደግሞ ሌላ መጨመር የምፈልገው ትልቁ ነገር የአርሰናል ተጫዋቾች ጉልበታቸው ከበቂ በላይ እየተበዘበዘ ጉልበታቸው እየተሟጠጠ ነው በየቡድናቸው እየተጫወቱ የሚገኙት። በብሔራዊ ቡድን የሚጫወቱ በክለብ የሚጫወቱ በቃ ያላቸውን ጉልበት ሳይሰስቱ እየተጫወቱ፣ አንዳንዶቹማ ጭራሽ ከነ ጉዳታቸው ሁሉ ነው እየተጫወቱ ያሉት። ስለዚህ ይሄ መሆኑን ስናነሳ ለአርሰናል በቀጣዩ የክረምት አሁን ባለው የዝውውር መስኮት ላይ በጣም ከፍተኛ ስራ ይጠብቀዋል። ለምሳሌ ብሩኖ ጊማሬሽን ማስፈረም አንዱ የአርሰናል ትልቁ ስራ ነው። ከዛ በተጨማሪ የፊት መስመራቸውን ማጠናከር ይፈልጋሉ። የዊሊያም ሳሊባ ደግሞ ተተኪ የሆነ ተጫዋች አርሰናል ማስፈረም ይኖርበታል ማለት ነውና ግብ ጠባቂ ማስፈረማቸው ጥሩ ነው። ኤሊያን ሜስሌይን ሁለተኛ ግብ ጠባቂ አድርገው አስፈርመዋል። ያንን ተመልክተናል። ግን ለአርሰናል ከዚህም በላይ የሚያስፈልጉ በጣም ብዙ ነገሮች እንዳሉ ማንሳት ይቻላልና ያው የሳሊባ መጎዳት ቀድሞ የሚታወቅም ቢሆን ግን ለ4-5 ወራት ከሜዳ ይርቃል መባሉ ተጫዋቹ በስፔኑ ጨዋታ ላይ የነበረው ኢሞሽን በራሱ የሚነግረው ነገር አለ። የተጫዋቹ ጉዳት በጣም ጠንካራ እንደነበር ያው ለዴክላን ራይስ የምፈራው እሱን ነው። ድንገት የሲዝኑ ወሳኝ በሚባለው ክፍል ላይ ተጎድቶ ከሜዳ ራቀ ቢባል አርሰናል ራይስን መተካት የማይቻልበት ሁኔታ ላይ ሊደርስ ይችላል። ምክንያቱም አሁን ነው ቀድሞ አርሰናል ተጫዋቾችን ማስፈረም ያለበት ወደ ገበያ ወጥቶ መንቀሳቀስ ያለበትና እነዛን ነገሮች እንመለከታለን። ለማንኛውም ዊሊያም ሳሊባ የቀዶ ጥገና ይደረግለታል። ስለዚህ በመጀመሪያዎቹ ጨዋታዎች ላይ አንመለከተውም። ኦልሞስት በፕሪሚየር ሊግ 12-13 ጨዋታ ሁሉ ሊያመልጠው ይችላል። የቻምፒየንስ ሊጉን ከጨመርን በአቬሬጅ ከ16 እስከ 18 እንደው ከፍ ካለ እስከ 20 ሁሉ ጨዋታዎች ዊሊያም ሳሊባ ሊያመልጡት ይችላሉ። ስለዚህ አርሰናል ይህንን የተከላካይ መስመር በደህና ተጣማሪ ተጫዋች መሸፈን ይጠበቅበታልና አርሰናል ምን አይነት እርምጃ ሊወስድ ይችላል የሚለውን ነገር አብረን እንመለከታለን። እስቲ እናንተም የአርሰናል ደጋፊዎች ኮሜንት ላይ ሀሳቦቻችሁን አስቀምጡልንና እንወያይበት። ሁለት አማራጭ አለው አርሰናል። በክለብ ውስጥ ባሉ ተጫዋቾች በነ ሞስኩዌራ ቢጠቀም ወይ ደግሞ በሜክሺፍት እነ ካላፊዮሪን እነ ቤን ዋይትን ከማጋሌሽ ጋር ቢያጣምር ይሻላል ወይስ ደግሞ ወደ ገበያ ወጥቶ በቃ ሁነኛ የሚባል ለሳሊባ ተተኪ የሚሆን ተጫዋች አርሰናል ቢያስፈርም ይሻላል ብላችሁ ታስባላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን አስተያየቶቻችሁን ጻፉልን። ለማንኛውም ለአርሰናል ደጋፊዎች መጥፎ ዜና ነው። በቀጣይ ደግሞ አርሰናል ምን አይነት እርምጃ ይወስዳል የሚለውን ነገር አብረን እንመለከተዋለን። ዛሬ ደግሞ እግዚአብሔር ቢፈቅድ ምሽት ላይ በቀጥታ ስርጭት እንገናኛለን። የአርሰናልን የዝውውር ጉዳዮች ጨምሮ ሌሎች ጉዳዮችንም በቀጣዮቹ ጊዜያት ይዘን እንመጣለን። ፈጣሪ ይዛሱ ይበለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።